አሰላሙ አለይኩም ክብራትና ክብራን፣ መልካም ዜናው ምንድነው? ቤት ልገዛ ወስኛለሁ አዲስ አበባ ላይ። እናንተም ደግሞ በቀላሉ ከዛ የተሻለ ቤት መግዛት የምትፈልጉ ከሆነ እስከ መጨረሻ ድረስ ተከታተሉ። መጀመሪያ ልገዛው የፈለኩትን አይነት ቤት ላሳያችሁ። ተከታተሉ። ቤተሰብ ቤቱን አይታችሁታል። 220 ሚሊዮን ተብሎ የተጻፈበት ነገር አለው። ብር ይሁን ምን ይሁን እስካሁን ድረስ ያው ከሰውየው እንሰማለን ማለት ነው። እሺ ቤቱን እስቲ እኔ ልገዛው የፈለኩትን ያሰብኩትን ቤት የህልሜን ቤት ላሳየው በምድር ላይ ያላ አሳየን እስቲ። ስንት ነው ብሩ ስንት ነው ምናምን የሚለውን ነገር እሱ ይነግረናል። አዲስ አበባ ውስጥ በ220 ሚሊዮን ብር ምን አይነት ቤት ልትገዙ ትችላላችሁ? በቃ በመጀመሪያው ተስፋ አስቆረጠኝ። ብር የሚለውን ቃል እንደተናገረ ተስፋ አስቆረጠኝ። ምክንያቱም 220 ሚሊዮን ብር ለማምጣት ካልኩሌት ካደረኩኝ የአባቴን የሀያቴን እድሜ አንድ ላይ ጨምሬ ብሰራ እንኳን ላመጣው እንደማልችል ገብቶኛል። ለማንኛውም ቤቱን እንየው እስቲ። ያው ከውጭ እንደምታዩት የምድር ቤት ነው። ምክንያቱም ከውጭ እንደውም የማብራት ከር ምናምን በመሬት ስር መሆን ነበረበት። 220 ሚሊዮን ከሆነ እንየው ከውስጥ እንየው። ምንድነው ደግሞ እንደ ሻሩካ እጁን እየዘረጋ የሚገባል። ቤቱን አሳየን። 220 ሚሊዮን ብር ብለህ አንተን ልናይ አይደለን የመጣው? ከአንተ ነው ከአንተ ጨምሮ ነው የሚሸጠው። ለማንኛውም እንየው እስቲ። ልትነግረን ይገባ። እንየው፣ እንጨርሰው። አቸኩል እስቲ። ሊቀንስልን ይችላል። መጨረሻ ላይ ላሰለለ ሰርፕራይዝ ነው 220 ሚሊዮን ብር ያልኩት። ያ ዋጋው ደግሞ ያ በ100 ሺህ ምናምን ሊለን ይችላል። እሺ ጥሩ ነው። 220 ሚሊዮን ብር ከተባለ እኮ ማለት ነው ይሄ ቤት ከምድር ቤት ወደ ጀነት ቤት ኮኔክት የሚያደርገው የሆነ መንገድ ሊኖር ይገባል ማለት ነው። የሆነ መንገድ ሊኖር ይገባል። ያሳየናል ብዬ ደግሞ ተስፋ አደርጋለሁ ያንን መንገድ። አይዋ ጠርጥሬ ነበር። ይሄ ቤት ማለት ነው ከምድር ቤት ወደ ሰማይ ቤት የሚወስድን የሆነ መንገድ አለው። ይኸው ሊገባና ሊያሳየን ነው። እስቲ ምንድነው? አንደኛው ሰማይ፣ አንደኛው ፎቅ ላይ 3 መኝታ እዛው ቤት ውስጥ ነው። ከፎቅ ከታች ወደ ላይ ነው እንጂ ወደ ሰማይ የሚባል ነገር የለም። ቀጥል እስቲ። ቤት ከ3 ባዝሩም እንዲሁም ደግሞ ከተጨማሪ 1 ሚኒ ሊቪንግ ሩም። ያው በ3 ባድሩም ማለት ያው ምን እንደሆነ ሁላችሁም ይገባችኋል ብዬ አስባለሁ። ከተጨማሪ 1 ባዝሩም ጋር ታገኛላችሁ። ያው 1 ባድሩም ያኔ አለ አይደል? ችግር የለውም። ሁሉም አንዳንድ ነገር ብቻ ነው ያለው። 220 ሚሊዮን ብር ሆኖ አንዳንድ ነገር ብቻ ነው ያለው። አያዋጣም። ድምፁን ለምን አጠፋ? የሆነ መጥፎ ነገር እየተናገረ ነበር። ለማንኛውም ቤቱ ይሄን ይመስላል። ከውጭም አይተናል፣ ከውስጥም አይተናል። በመጨረሻ ደግሞ እኔ ይሄንን ቤት ጻፉልኝ ልግዛው ይቅርብኝ እስቲ። 220 ሚሊዮን ብር። አረ እስቲ አሁን ለምሳሌ ካልኩሌት ብናደርገው በስንት ዓመት ላመጣው እችላለሁ? ካልኩሌት ራሱ ካደረግነው ጊዜያችን ይጠፋብናል። ስለዚህ እዚህ ጋር እንተውና ማለት ነው በቀላሉ እኛስ እንዴት ነው ከዚህ የተሻለ ቤት ልንገዛ የምንችለው የሚለውን ልንገራቸው። ኡሙ ሐቢባ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ የሚል አሳልፋለች። መን ሰላ ፊል የውሚ 12 ረክዓተን ናፊለ ገይረ መፍሩዳ በነላሁ ለሁ በይተን ፊል ጀና አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ከዋጅብ ሰላት ውጪ 12 ረክዓ ሱና ሰላት የሰገደ ሰው አላህ ሱብሓነሁ ወተዓላ
በጀነት ውስጥ በወርቅ በምናምን በቃ ጸዲ ቤት እልል ያለ የገባው ቤት ስማርት ቤት አላህ ጀነት ውስጥ ይሰራለታል ይገነባለታል የሚል ሐዲስ አለ። ስለዚህ እኛ በቀን 12 ረካዓ ሰላት ከሰገር አላህ Subhanahu Wa Ta'ala የምድር እቺ ስንት ጊዜ በኋላ የምትፈራርሰው የምድር መንቀጥቀጥ ሲመጣ የሚፈራርሰው 20 ዓመት 30 ዓመት ነው ከኖረ በኋላ የሚፈራርሰውን ቤት አይደል የዘለዓለማዊ ቤት ይገነባልናል። ሌላም ሐዲስ አለ من بنى مسجدا بنى الله له بيتا في الجنة بدر لي يا الله بيت يجنب سو الله سبحانه وتعالى ደግሞ ጀነት ውስጥ በሱ ጸዲ ቤት ይገነባለታል ይባላል። ስለዚህ እንደዚህ አይነት ኸይር ነገር ሰርተን ማለት ነው ኸይር ነገር ሰርተን የምድሩ እንኳን አይታሰብም እዛ እንኳን ቢሆን እናገኝ ወንድሞቼ እህቶቼ የተከበራችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱ